የኔና የሱ ነገር አብቅቶለታል ያለችው ሀይሚ ብሩክ እመጣለሁ ሲላት በማታ ለምንድን ነው በማታ ሊመጣ ያሰበው? መቼም ሊያድር አይደለም፣ በምሽት ላድር ነው ሊለኝ አይደለም። እግረ መንገዱን ከመጣ ብዬ የሱን እቃዎች እንዳለ እኔ ስለማልፈልጋቸው እቤት እየመጣ ልብስ እየቀየረ እያስቸገረኝ ስለሆነ ልብሶቹን እንዳለ አሰናድቼለታለሁ። ሲመጣ ይዞ ይሄዳል። ግን የመጣበት ነገር በምሽት ልመጣ ነው ብሎ የደወለልኝ ለምን ይሆን? ላድር ነው ቢለኝ አላሳድረውም። ይኸውና እቃውን ሰብስቤለታለሁ። ሲመለከተው ምን ይሰማ ይሆናለች ሀይሚ። ብሩክም ድንገት ከቻለ መቼም ይሄ ነገር እቃዎችን ልብሶችን ሰብስበሽ ይዘውጣ ልትኝ ባልሆነ በገዛ ቤቴ እኔ ልታስወጪ ነው እንዴ ሀይሚ? ራስሽ ውጭ እንጂ ምን እያሰብሽ ነው? ቆይማ አንቺ ላይ ግን ምን ነው ቀናሽ እንዴ? ለምንድን ነው እንደዚህ የምትንጨረጨሪው? እስኪ ነይ ወደ ደረቴ ልቀፍሽ ቢላት እኔ ነኝ ሌላ ሴቶችን በነካህበት እንዴት አንተ ደረት ላይ እኔ ደገፋለሁ? አልፈልግህም፣ እንዳትነካኝ። ደግሞ የአብስላታንስ አስረገዝካቶ ያለችው ምን ነው ነገረችሽ እንዴ? አዎ፣ እዚህም ደግሞ እሷን አናዷታል። በጣም ሀይሚ ተናዳል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሀይሚ ብሩክ ባላሰበው መንገድ ሌላ ነገር ፈጥራበታለች። ቤቱ ከመቀመጥ ሌላ ደግሞ እቃውን ይዘህ ውጣ፣ እኔ እዚህ ቤት እቀመጣለሁኝ፣ እንዲያውም የምትከፍለውን ገንዘብ እጥፍ አድርጌ ለአከራዩ ነው እኔ የምሰጠው፣ እኔ ነኝ የምኖርበት አለችው። ኧረ ተይ ሀይሚ በጣም እየተንጨረጨርሽ ነው። ቆይ አንቺ ልጅ ቀንተሻል እንዴ? እስኪ ነይ ልሳምሽ፣ ነይ ሲጠጋቤ ቢላት በጭራሽ እልህ ይዟታል። ይሄ ነገር የቅናት ይመስልብሻል ቢላትም እሷ ደግሞ እኔ በአንተ ምን አስቀናኝ? ምን አገባኝ? የራስ ጉዳይ ያለችው ነው። ቆይም አንተ ግን እዩን አስረገዝክ፣ ደሞችን አስረገዝክ ስትለው ምነው ነገረችሽ እንዴ? ታዲያ ምን ችግር አለ? እያለ ብሩኬ እንግዲህ ሀይሚን እያናደዳት ነው። ድንገት ሲሰማት ደግሞ በጣም ተናደደች እና ስርዓት ያዝ እንዳትነካኝ እያለ እያስጠነቀቀችው ነበረ። እባክሽ እኔ እንግዲህ እዚህ ቤት የመጣሁት እኔ ባልጠበቅኩት ነገር አዘጋጅተሽ ነው የጠበቅሽኝ። ለምን የመጣሁት ፈታልል ነው። አሁን ርቦኛል፣ የሚበላ ነገር እስኪ ለፈላልጊ ብላት ጭራሽ እንዳትቀምስ ብላ ደግሞ በገዛ ቤቱ እህልም እንዳይቀምስ አድርገዋል። እቤት በመጣህ ሰዓት ውሃ ቀተህ ትጠጣለህ። ቆይማ ተናደህ ተበሳጭተህ ነው ወይ የምትመጣው? ስትል ሀይሚ ለብሩክ ብትነግረው እኔ ምን የሚያበሳጭ ነገር አለ? አንቺ ነሽ እንጂ የምትንጨረጨሩ፣ ምክንያቱን ንገሪኝ ሲል ቢጠይቃትም በጭራሽ ሀብሉን እኮ መለስኩላት ሲላት እሷማ እንዴ አርግዛለች አልፎባታል አለችው። ደግሞ ሀይሚ ተንኮለኛ፣ መመለሱም ያን ሀብል ጥሩ አይደለም። ግን እዩ በዛ ምክንያት ደግሞ በጣም ተናዳለች። እዩም ደግሞ ምን እንደምትፈጥር አላቅም። የእዩና የብሩክ ጉዳይ በዚህ ራሱ የሚቋጭ አይደለም። የአብስላት ደግሞ እሷ ስታገባ ያው ሙዜ እንደምትሆን ሀይሚ ተናግራለች። እኔ አንደኛ ሙዜ ሆናለሁኝ ስትጋቡ እያለይ ብሩኬን ለማናደድ ሞክራ ነበር። ብሩክ ግን በጭራሽ እንደዛ አላለም። ፈታ እያለ ካጠገቧ በመቀመጥም እሷን ለማሳቅ ፈልጎ ነበር። ሀይሚ እንደተናደደና እንደቆረጠች ነው። አሁን ወደ ቁም ነገሩ ስመለስ ይህን ያዘጋጀሽውን እቃዎች በጭራሽ ይዣቸው አልሄድም። እቃዬ ከቤቴ ነው። እኔ ውጣ ካልሽኝ እወጣለሁኝ፣ ግን ቤቴ ነው፣ የራሴ ቤት ነው። ንብረቴ ደግሞ ከቤቴ ወዴት ነው የሚሄደው ብሎም ቢጠይቃት ሀይሚ እንግዲህ ሙጭጭ ብላለች። በጭራሽ አልፈልግም። አንተም እኔን ከተኸኝ ሄደሃል። እቃህንም ማየት አልፈልግም። እዚህ ቤት እየመጣህ ልብስ እየቀየርክ ራሱ እየረበሽገኝ ነው ብላ ግግም ብላ ከዛ ቤት እንዲወጣ አድርገዋለይ። እሱ እቃዬ ይቀር፣ እኔ ግን ከፈለግሽ እኔን አለማየት ትቻለሽ፣ እወጣልሻለሁኝ ብሎ ሲወጣ እሱ የሰበሰበችውን እቃዎቹን ከቤት አስወጥታ
በሩን እቆልፋበታለሁ። ሀይሚ በብሩክ ቤት ፈታ እያለች ነው። ብሩክን እና እቃዎቹን ከቤት አስወጥታለች። የዩም ማርገዝ ደግሞ በቃ አልፎባታን ስላረገዘች ብላ ለሱ ነግረዋለች ማለት ነው። ሁለተኛዋንስ እንዴት ነው ህይወት እንዴት ነው እያለችም ጠይቀዋለች ማለት ነው። ግን እሷ በጣም ስለተናደደ እንደዚህ የሚያበሳጭሽና የሚያንጨረጭርሽን ነገር ብቻ ምንድን ነው? እስኪ ረጋ በይ፣ ያለ እድሜሽ ታረጃለሽ፣ እንደዚህ አትንጨርጨሪም ቢላት በጭራሽ እስኪ ፎቶዎችንን ተመልከችው፣ አንገትሽን አቅፌ እንዳልተነሳን አሁን ጭራሽ እምቢ አልሽኝ አይደለ ቢላትም እናስገድደኝ ነው፣ አስተቃቀፍህ ራሱ የፍቅር አልነበረም ልትገለኝ ነበር እያለች ለብሩክ ነግረዋለች። ግን እሱ በመጨረሻ እስኪ ተረጋጊ ነይ ልቀፍሽና ደረቴ ላይ ደገፍ ቢላት እኔ አንተን ደረት ስንት ሴት ደገፍ ያለበት ደረትን እኔ በጭራሽ አልደገፍም፣ እጅህንም አልነካም፣ አትንካኝ፣ ብዙ ሴቶችን ነክተሃል እዚያው ብላ ብሩክ እንዲሸሽ አድርጓለች ማለት ነው። እንግዲህ በዛሬው ክፍል ላይ ሀይሚ የብሩክን እቃዎች ከቤት አስወጥታ ብሩክ ወደዛ ቤት እመጣለሁ ብሏታል። ከመሸ ለምን እንደሚመጣ ባላቅም መቼም ልደር ዝሀብሬ ዝቤት ልደር ሊለኝ አይደለም። ምክንያቱም አመጣጡ በምሽት ለምንድን ነው? ለምን ይመጣል? አላሳድረውም። እግረ መንገዱን ከመጣ ደግሞ የእሱን እቃዎች ላሰናዳ ብዬ ኮተቱን እንዳለ አንድም ሳይቀረኝ አሰናድቼለታለሁ። ይኸውና ብላ ለተመልካች አሳይታለች ማለት ነው። የብሩክ እቃዎችን ቤት እንዲቀሩ አልፈለገችም። ብሩክ ደግሞ ቤቱ የራሴ ቤት ነው አይደለም፣ እቃዎችን ደግሞ እንዴት ነው የምወጣው? እኔና ለማየት ትቻለሽ፣ እቃዎቼ ግን ፈጽሞ ከቤት አይወጡም ብሎ ነግሯታል። እሷ አትጠጋኝ ያልነበር ብሩክ ግን አስጨንቆ ስሟታል ማለት ነው። እሷ እምቢ ብትልም ቤተሰብ ለአሁኑ የነበረን ክፍል ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። ቻናሉን ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱ ስላለው ቤተሰብ ባይ ባይ።